ታዲያ ምንድን ነው የሚቆላ? መብቴ መሰለኝ። ለምን ትቆላለህ? መብቴ ነው። ይቆላል አይደል? አይለያችሁ። እንዴት የሚያስቀና ፍቅር ነው። እኔ እኮ ጸብ መስሎኝ ነበረ። ምን ይቆላል ሲል ልጅቷ ላይ ያለው መንፈስ ደግሞ ወገቡን ይዞ እንትን ሲል ከዛ ግን የፍቅር እንደሆነ ያስታውቃል አይደል? የሆነ ቅርበት እንዳለ ያስታውቃል። እኛ ውጭ ያለን ሰዎች ተሽኮረመምን እኮ። እኔ እንግዲህ አሁን ሃይማኖት መካሽ ልትሉኝ ነው። እኔ ሃይማኖት መንካት አልፈልግም። ግን ለምንድን ነው ማለት እኛ እንደ ኢትዮጵያውያን እንግዲህ ሌላ ሀገር ስለማላቅ የሌላ ሀገርን ኤክስፒሪየንስ አላቅም። ግን በጣም አጋንንት ኢንተርቪው ማድረግ እንወዳለን። ሴጣን ኢንተርቪው ማድረግ እንወዳለን። ኢንተርቪው የተደረገውን ደግሞ እንደ ትክክለኛ ኢንፎርሜሽን መውሰድ እንወዳለን አይደል? እንግዲህ እኔ አላቅም። ያው እንግዲህ ከቆይታ ብዛት ግን ይኸው ቤተኛ ሆኖ ቤተሰብ ሆነን እንትን እንደ ድሮ መቆጣት ሁሉ ቀረ። መሽኮረማመምን እንደዛ ጀመርን። አይ ቲንክ ቤተኛ ሆነን መሰለኝ አይደል? ኤኒዌይስ እኔ አያገባኝም። ግን አሁንም ሃይማኖት ነካሽ ትሉኛላችሁ እንጂ እኔ በግሌ የነቢያት ነገር ይበቃኝ። መቼ ነው አንዱ ኢየሱስ ክርስቶስ ጋር በኢትዮጵያ ኔትወርክ ደወልኩ ያለ ጊዜ ነውና ከዛን ጊዜ ጀምሮ ይኸው ፍርዬን በጣም ጠምጄ ይዣታለሁ። ምን አለበት ኢትዮጵያ ውስጥ ኔትወርክ ብታዳርሽ ሰማይ ቤት ድረስ ብዬ ማለት ነው። እንግዲህ ያስቡት። ደግሞ የእሷም እንትን አይደለም የገረመኝ አገልግሎቱን ሰማይ ድረስ የመስጠት ሁኔታ ሳይሆን ሰማይ ያለው ደግሞ ፈጣሪ ማንሳቱን የገረመኝና እንደው ሚቲንግ ላይ ነኝ ብሎ ቴክስት አለማድረጉ እሱም ገርሞኛል። እና ይኸው ከፈጣሪ ጋርም ተቀያይሜ ያለው ሰው ነኝ ማለት ነው። ለማንኛውም ቸር ሆኖልኝ